ከልጅነት ነው ለቅሶ ማቀው ሐዘን ማቀው ቤተሰቦቼ እንዳለ ሞተዋል። ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ድረስ ለተከበሩ ለክቡር ፕራይም ሚኒስትር ዶክተር አብይ አህመድ ለተከበሩ ለአዲስ አበባ ከንቲባ ለወይዘሮ አዳነች አቤቤ ተከበራችሁ ለፌደራል ቤቶች ኤጀንሲ ለከፍተኛ 15 ቀበሌ 20 አዋሪ አካባቢ ሳሩ ሆቴል አካባቢ ላሉት ለቀበሌው ሊቀመንበር ለክፍለ ከተማዎቹ ሰራተኞች በአጠቃላይ በሙሉ እንዲሁም ለአዋሪ ተወላጆች እንዳለ ሰላም ጤና ይስጥልኝ። እንደምን አላችሁ? አርቲስት ጌዲዮን ዳንኤል። እሺ በመጀመሪያ ይህንን ነገር ስነግራችሁ አንዳንድ የማታውቁት ሰዎች የማያውቁ ሰዎች ስላሉ ይህንን ነገር ለማስረዳት ፈልጌ ነውና በወቅቱ እኔ የተወለድኩበት አካባቢ ተወልጄ ያደኩበት ቤት ሰፈር አካባቢ አዋሪ አካባቢ የተወረሰ ቤት አለን። ከልጅነቴ ጀምሮ የተወለድኩበት ያደኩበት ቤት ነው። 524 የቤት ቁጥር ከድሮ ጀምሮ የተወረሰ ቤት ነው። ይሄ ቤት ሲወረስ ኃላፊነቱ እኔ ነኝ ኃላፊነት ያለብኝ። እዛ ቤት ውስጥ ያሉት ቤተሰቦቼ እንዳለ ሞተዋል። እኔ ነኝ ያለሁት እና ስለዚህ ቤት የሚያገባኝም እኔ ነኝ። እንደገና ደግሞ የአዋሬ አብረውኝ ታላላቅ ሰዎች አሉ፣ ትልልቅ ሰዎች፣ የሰፈሩ ሰዎች፣ እናቶች፣ አባቶች፣ ወጣቶች አብረን የተወለድን ያደግን አሉና እነሱም ይህንን ነገር ከግምት ውስጥ ከተው ሁሉን ነገር አይተዋል። ይህንን ነገር ከግምት ውስጥ ከታችሁ ቤታችንን እኔ የቤተሰቦቼን የሞቱትን ቤተሰቦቼን ስማቸውን ማስነሳት ነው የምፈልገውና ይህንን ቤት ደግሞ አበል ስላልበላንበት የራሳችን ቤት ስለሆነ ይህንን ቤት እንዲመለስልን በትህትና እጠይቃለሁ። ከልጅነት ነው ለቅሶ ማቀው ሐዘን ማቀው ቤተሰቦቼ እንዳለ ሞተዋል። እዛ አካባቢ ላይ ተወልጄ ያደኩበት አካባቢ ያሉት ሰዎች የዛ ቤት ባለቤቶች እንዳለ አርፈዋል። አሁን እኔ አለሁኝ። እኔም አድጌ ገብተዋል። ይህንን ነገር አያቴ እንደውም እንደዚህ ይለኝ ነበረ። በ1990ዎቹ አጋማሽ በነበሩት ተወዳጅ የሙዚቃ ስራዎቹ የበርካታ አድናቂዎችን ልብ መማረክ የቻለው ታዋቂው ድምፃዊ ጌዲዮን ዳንኤል ከልጅነቱ ጀምሮ ተወልዶ ያደገበትና ከቤተሰቦቹ የወረሰው የመኖሪያ ቤት ተወርሶበት ከፍተኛ የእንግልትና የሐዘን ማዕበል ውስጥ እንደሚገኝ ገልጿል። አርቲስቱ ባስተላለፈው ልብ የሚነካ መልእክት ሙሉ ቤተሰቦቹን በሞት ያጣ በመሆኑ ያለ አንዳች ደጋፊ ብቻውን የቀረ መሆኑን ገልጾ ለጠቅላይ ሚኒስትር ዶክተር አብይ አህመድ፣ ለአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ ለፌደራል ቤቶች ኤጀንሲና ለሚመለከታቸው የአካባቢው የመንግስት አካላት አቤቱታውን አቅርቧል። የመኖሪያ ቤቱ የሚገኘው አዋሪ አካባቢ ቀድሞ ከፍተኛ 35 ቀበሌ 20 በአሁኑ 15 ሳሮን ሆቴል አቅራቢያ የሚገኝ የቤት ቁጥር 524 ሲሆን ቤቱ በነፃ የተወረሰና አርቲስቱም ሆነ ቤተሰቦቹ ምንም አይነት የመተኪያ አበል ያልተቀበሉበት መሆኑን ገልጾ አበል ያልተበላበት የመኖሪያ ቤት እንዲመለስ በሚለው መመሪያ መሰረት መብቱ እንዲከበርለት ጠይቋል። ሙሉ ቤተሰቦቹ በሞት እንደተለዩትና ለቤት ብቸኛ ወራሽና ኃላፊ እሱ ብቻም እንደቀረ አስረድቷል። ታሪክ ማለት እንዲህ አይነት ነገር ነው። ታሪክ ማለት እኔ ያ ትንሽ ልጅ አድጌ ዛሬ የቤተሰቦቼን ቤት እንደዚህ አይነት ነው እነሱ ባይኖሩ ሌላ ሰዎች ሊወስዱ ሲሉ እኔ ደርሼባቸው ይህንን ነገር ማድረጌ ትልቅነት ነው። ለሌላም ሰው ትምህርት ነው፣ ለሌላ ሰዎችም ማስተማሪያ ነው። አቶ ግርማ አሸናፊ፣ ወይዘሮ ጽጌ ክፍሌ፣ ኤልሳቤጥ ግርማ አሸናፊ፣ ኤልያስ ግርማ አሸናፊ፣ ዮናስ ግርማ አሸናፊ፣ ዳንኤል ግርማ አሸናፊ፣ ሰላም ግርማ አሸናፊ፣ ሂሩት ግርማ አሸናፊ፣ ጌዲዮን ዳንኤል አናውጥ የሚል ይሄ የኛ ቤት ነው። አጠቃላይ እነዚህ ሁሉ ሰዎች የሉም፣ ወጥቷቸዋል። 524 ውስጥም ይሄ ነበረ ቤት ውስጥ የነበሩት ሰዎች። እኔ ለዛ ቤት አንድ ልጅ እና ይህንን ነገር ከግምት ውስጥ አይታችሁ ከፍተኛ 15 ቀበሌ 20 የተወለድኩበት ያደኩበት ሰፈር ነው። የተወለድኩበት ቦታ ነው፣ ያደኩበት ሰፈር ነው።
ቤቱ በነፃ ነው የተወረሰው። አበል በልተንበት አናቅም። አበል ያልተበላበት ቤት ይመለስ ተብሏል እና በትህትና ጠይቃለሁ። ከልጅነቴ ሐዘን የነበረብኝ በልጅነቴ ጀምሮ ሐዘን ቤት፣ ለቅሶ ቤት፣ እንትን ቤት እያሉ ሰው ቤት ውስጥ የማይመጣ ሰው አለ። እንደገና ሰው ደግሞ በሐዘን ሰው ያሾፋል፣ በሐዘን ሰው ይቀልዳል እና ይሄ ጥሩ አይደለም። ኢትዮጵያዊነቴ እኔ የራሴን ቤት ነው የጠየቅኩት እንጂ የሌላ ሰውን ቤት አልጠየቅኩም። እግዚአብሔር ያክብርልኝ። አመሰግናለሁ። ስለምታዳምጡኝ ነው እኔ መናገር የፈለኩት። እንደዚህ አይነት ነገር ላይ መጥቼ ላወራ የፈለኩት የሆንኩትን ነገሮች እንዳለ ሁላችሁም ታውቃላችሁ። ሁላችሁም ስለምታውቁ ነው ምን እንደገጠመኝ እና እግዚአብሔር ያክብርልኝ። እወዳችኋለሁ። መቼም መላው ኢትዮጵያ ሕዝብ እግዚአብሔር ክብር ያርጋችሁ። ሁሌም አክባራችሁ፣ እወዳችኋለሁ፣ አከብራችኋለሁ። ድምፃዊ ጌዲዮን ከልጅነቱ ጀምሮ በሐዘንና በለቅሶ ውስጥ ማለፉን አሁንም የገጠመው ችግር እጅግ አሳዛኝ መሆኑን የገለጸ ሲሆን በርካታ የአካባቢው ነዋሪዎች፣ አድናቂዎቹ እንዲሁም የሕግ ጠበቆች ከጎኑ እንደሚቆሙ አረጋግጠዋል። አርቲስቱ ለሀገር ባበረከተው በጎ አስተዋጽኦና አሁን ለገጠመው እንግልት መንግስት አዎንታዊ ምላሽ እንዲሰጠው ቤቱንም እንደሚያስመልስለት ትልቅ ተስፋን አድርጓል። አርቲስት ጌዲዮን ዳንኤል በመጨረሻም የሌላ ሰው ንብረት ሳይሆን የተወለደበትንና ያደገበትን የቤተሰቦቹን ቤት ብቻ እየጠየቀ መሆኑን በመግለጽ ጉዳዩን ላዳመጡትና ለሚረዱት በሙሉ ምስጋናውን አቅርበዋል።